ሰላም እኔ ፕራካሽ ጎዳ ነኝ በአፖሎ ህክምና ከተማ ሃይድራባድ የደም ስር ቀዶ ጥገና ሐኪም ነኝ። ዛሬ የምንወያየው ጉዳይ የለሬር ሲንድሮም ሲባል ወይም አኦርቶኢሊያክ ኦክሉሲቭ በሽታ ተብሎ የሚታወቀው ነው። በመሰረት የአኦርታው የታችኛው ክፍልና ሁለቱም የአጋር ኢሊያክ የደም ስሮች መዘጋት ነው። ብዙውን ጊዜ ስር የሰደደ አጫሾች በሆኑ በሽተኞች ውስጥ ይከሰታል። እንዲሁም አረጋዊ በሽተኞችም የለሬር ሲንድሮም ሊያጋጥማቸው ይችላል። ሌላ ምክንያት ደግሞ የተቋረጡ የደም ስሮች በሽታዎች ወይም ወደዚህ በሽታ ለመድረስ ተዘጋጅተው ያሉ በሽተኞች፣ የኮሮናሪ አርተሪ በሽታ ያላቸው በሽተኞች ወይም በልባቸው ውስጥ የደም ጭቃ ያለባቸው በሽተኞች ናቸው። እነዚህ በጣም የተለመዱ ምክንያቶች ሲሆኑ የለሬር ሲንድሮም ወይም አኦርቶኢሊያክ ኦክሉሲቭ በሽታ ለመከሰት የሚያደርጉት ናቸው። እነዚህ በሽተኞች በተለምዶ 3 ዋና ምልክቶች ይታያሉ። በተለይም የጉልበትና የታፋ ቅርቅር ህመም። ይህም ማለት በሽተኞቹ ሲሄዱ በጉልበታቸውና በታፋቸው ህመም ይሰማቸዋል ማለት ነው። ይህ ርቀት ከ10 ሜትር ወይም በእረፍት እስከ 500 ሜትር ወይም ከዚያ በላይ ሊሆን ይችላል። ስለዚህ በደረጃው ወይም በምልክቱ መሰረት በሽተኛው መድነቅ ይገባዋል። ሁለተኛው ምልክት በክሊኒካዊ ምርመራ ላይ በሁለቱም የፌሞራል ወለል የደም ምት መጣል ነው። በሽተኛው ወደ ሆስፒታል ሲመጣ በምርመራ ላይ በጉልበቱ ውስጥ የፌሞራል ወለል የደም ምት እንዳለ መጣል እናስተውላለን። ይህ ሁለተኛው ምልክት ነው። ሶስተኛው ምልክት የብልት መቆም ችግር ነው። በሽተኛው ስለ የብልት መቆም ችግር ቅሬታ ያሰማል። ይህ የሶስት ምልክቶች ድርድር የቫይረስ ሲንድሮም ተብሎ ይጠራል። እንግዲህ እኛ የቫይረስ ሲንድሮም እንዴት እንደምንገምግምና እንዴት እንደምንመረምር በተለምዶ በክሊኒካዊ ምርመራ ላይ የመጀመሪያው ምልክት የፌሞራል ወለል የደም ምት መጣል ነው። ከዚህም በተጨማሪ የጉብጩና የታችኛው እግር ክላውዲኬሽን ምልክቶች እና በሽተኛው ስለ የተፈጥሮ አካል መታገል የሚያቀርበው ክመት ይኖረዋል። ከዚህ በኋላ ቀጥሎ የኪት የዳሰሳ አንጂኦግራም ማድረግ እንችላለን። በዚህም የደም ፍሰት ወደ የአኦርታ ታችኛው ክፍልና ወደ ሁለቱም የታችኛው እግሮች ማየት እንችላለን። እናም መዝጋቱ የት እንደሆነ ማየት እንችላለን። መዝጋቱ አጭር ክፍል ሊሆን ይችላል፣ ረጅም ክፍል ሊሆን ይችላል፣ ወይም ከኢንፍራሬናል እስከ ኢሊያክስ ድረስ ሊደርስ ይችላል። ስለዚህ እንደዚህ ያሉ በሽተኞች ምን እንደምንሰራ አማራጮች አሉ። እነዚህም በችግሩ ርዝመት እና በመዝጋቱ አናቶሚ በወለሎቹ አናቶሚ ላይ የተመሰረቱ ናቸው። አጭር መዝጋቶችን የሚያካትቱ ችግሮች ይህም ማለት በአኦርታ ላይ አጭር ክፍል መዝጋት ካለ እና ከዚህ ጋር የተያያዙ የኮሞን ኢሊያክ አርቴሪዎች ከሆኑ የሚመከረው አማራጭ በሁለቱም ኢሊያክ በአንጂኦፕላስቲ እና ስቴንቲንግ ማድረግ ነው። ይህም የኪጋይ ሴንክ ስታንት ኤንጂኦፕላስቲ ኤኮ በሚባል ስም ይታወቃል። ይህ የሚያደርገው ምልክቶቹን ያሳንሳል እና በሽተኛውም በዚያው ቀን እንኳን መንቀሳቀስ ይችላል። መድኃኒቱ በተለምዶ በመጀመሪያው ቀን ውስጥ ይሆናል። በሽተኛውም በሁለተኛው ኦፕሬሽን ቀን ወደ ቤት ሊመለስ ይችላል። ከሆነ ችግሩ ረጅም ክፍል ከሆነ ይህም ማለት በአኦርታ ላይ እና በኢሊያክ ረጅም ክፍል ከተያዘ የኢንዶቫስኩላር አማራጭ አይሆንም። እንደዚህ ያሉ አጋጣሚዎች ሲኖሩ የተከፈተ ባይፓስ ቀዶ ጥገና ማድረግ አለበት። ባይፓሱ የአኦርታ ቢፌሞራል ወይም ቢኢሊያክ ባይፓሶችን ያካትታል። ስለዚህ ሆዱን በመቁረጥ እንከፍታለን። ላፓሮቶሚ እናደርጋለን። የተወሰነውን የኢንፍራሬናል አኦርታ መደበኛ ክፍል እንቆራጥ። በጉሮሮችም ሁለቱንም የፌሞራል ወክሎች እንከፍታለን። ከዚያም የሚሰራ ፕሮስቴቲክ ግራፍት እናከማቻለን። ይህ ፕሮስቴቲክ ግራፍት የለቅርጸት ወይም የተገለበጠ የግራፍት ነው። ዋና አካሉ ከሁለት እግሮች የሚሄዱ ክፍሎች ጋር ይመጣል። ስለዚህ ዋናው አካል ከኢንፍራሬናል የሆነው የሆድ አኦርታ ጋር አናስቶሞሲስ ይደረጋል። ከዚያም የግራፍቱ ክንዶች ሁለቱም በሪትሮፔሪቶኒየም ውስጥ ሊያስታጠቡ ይችላሉ እና ወደ ጉሮሮች ይወርዳሉ። በዚያም በእያንዳንዱ ወገን በኮሞን ፌሞራል ወይም በሱፐርፊሻል ፌሞራል አርቴሪ ላይ አናስቶሞሲስ እንደምናደርግ ይወሰዳል። ስለዚህ በአጠቃላይ ክፍት ስራ ሲከናወን ደወል በየትኛውን ጊዜ በአይሲዩ ቢያንስ 1 ቀን መቆየት ይኖርበታል። ከዚያም ቀጣዩ ቀን ወደ ወርድ መቀየር ያስፈልጋል። ከዚያም በሆስፒታል ውስጥ 2 ወይም 3 ቀን ማቆየት እንችላለን። ከህክምናው በኋላ የታካሚው የሆድ ምልክቶች ካልተገኙና የፓራሊቲክ አይልየሱ ካረጋገጠ ታካሚውን መንቀሳቀስ መጀመር እንችላለን። በአብዛኛውም በ4ኛው ወይም በ5ኛው የቀድሞ ቀን መፍቀድ ይቻላል። ስለዚህ የእነዚህ በሽታዎች ውጤት በአብዛኛው በጥሩ ወገን ይገኛል። ከክፍት አኦርታው በፌሞራው በፒያስ ግራፍቴም ካደረግን ታካሚው ከስራው በኋላ ቅጠል ካልጨረሰ የግራፍቱ የኑሮ ጊዜ በቀላሉ 20 ዓመት ይሆናል። ስለዚህ በታካሚው ልምዶችና በተጨማሪ በሚኖሩት ህመሞች መሰረት ውጤቱ ይለያል። በሽተኛው ማጨስንና አልኮልን ሙሉ በሙሉ ከከለከለ በሽተኛው የተሻለ ውጤት አግኝቷል። አዎ፣ የአሰራር ሂደቱን ተከትሎ ክፍት ባይፓስ ቀዶ ጥገና ወይም ስቴንት ኤንጂኦፕላስቲ በመሳም